እኮ ስላላየ ነው። የፈለገውን ይበል የፈለገውን ይበል እና ታዲያ ገዛርጋሽ ላይ እንዲማግጡ ፈቀድሽላቸው ማለት ነው ነገርኛ። አሁን ላይ ሁሉም ነገር ተበላሽቷል ሮቤል። ይኸውልሽ አሁን ሂጂ ምንም ነገር አልተበላሽም። ይኸውልሽ ከተበላሽ የምናበላሽው ነው ራሳችን የምናስተካክለው ነው ራሳችን። በፍጹም ይልቀማ አሬቸው እንደኛ እና ቆይ እዛው ይተኙልሽ። እንደዛ ነው ፈልገው ነገር እዛው ይተኙ። እባክህ እነሱ እንደሱ ያደርጉ። ሚራ ድመት ፊት ስጋ ይቀመጣል ያውም ሰክሯል ብለሽ ኧረ ነቃ በይ። አንተ ደግሞ የማይሆን ሀሳብ አታሳስበኝ። ያሳብደኝ ነው እንዴ ሰውየው? አድነን መቼም ለሆናን ቀድመን እንድቀምሳት አልፈቅድልህም። አዎ መቼም የእሷን ፍታ ቀድሜ ማጣጥመው እኔ ብቻ ነኝ። መቼም አልፈቅድም። አድነን ሞቻለሁ እኔ። ወይ ሮቤል በጣም ነው የሚያሳዝነው የምር። ከድመት ፊት ስጋ ይቀመጣል አለ። ወይኔ ጉዴ! እውነት ነው። ከድመት ፊት እንዴት ስጋ ይቀመጣል? እንዴት ከአንተስ እንዴት ሴቶቹ ያመልጣሉ? ወይ ጉድ! ወይ አድናን፣ ከምን አይነት ሰው ነው ያጋጠመህ? እናንተ በዚህ ክፍል ምን ታዘባችሁ? ምን አያችሁ? ሮቤልን ነው ወይስ አድናንን? ይሄ ጅል እንቅልፍ ያላችሁት? ለማንኛውም ማለት ነው አድናን በአሁኑ ሰዓት በጣም ወጥመድ ነው ያለው ማለት ነው። ምክንያቱም ሮቤል በጣም የማይረባ ሰው ከመሆኑ የተነሳ ሁሉንም በቃ ልቅ መስዋይ ነው። ለማንኛውም ማለት ነው አሁን ላይ ያው ሚራ በጣም ጨንቋታል። ደግሞም ያው ባለቤቷ ይህንም እንደማያደርግ እየነገረችውም ነበረ። ሮቤል ግን ፍጠኝ ካልጋሽ ላይ እንዲማግጡብሽ ታስቢያለሽ በማለትም እንግዲህ እያስጠነቀቃትም ነበረ። ነገር ግን የዛ ድፍረቱም አላገኘችውም። ምክንያቱም እሷ ቀድማ ስለከዳቸው ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የተከታታዮች እንደምናላችሁ። ዛሬም ብለዋና ድራማ መጥቻለሁ ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንደተለመደውም አዝናኝና እንዲሁም አስቂኝ የሆኑ ቪዲዮዎችን ወደ እናንተ የምናቀርብበት ቻናል ነው ማለት ነው። ከወደዳችሁት ላይክ አድርጉ እና በጣም ነው የሚያሳዝነው በጣም። ወይኔ አድናን ግን በዚህ ልክ ነው በቃ ያመናት ማለት ነው። እና ከዚህ በፊትም ያው ሊተኙም ሲሉ በቃ እንቅልፍ አይወስድም እንደ እያለችውም ብዙ ትቆጣጠረውም ነበረ። እሱ ታልተኛ እሷ አትተኛም በጭራሽ ማለት ነው። እና እስከዚህ ድረስ ነው በቃ ቤቱን የተቆጣጠሩት ማለት ነው። አድናን ግን እዚህን ጊዜ መጠርጠር ነበረበት። ግራና ቀኙንም ዞር ብሎ ማየት ነበረበት። ሮቤል ደግሞ የተረገመ ሮቤል አሁን ላይ በቃ አድናን በእጁ ይዞ ፍጭ አድርጎ ማጥቃት ነው የሚወደው። ነገር ግን አሁን ላይ ሉሃና ስለመጣች ለማጥቃትም ያው እድሉንም አላገኘ ማለት ነው። አንድ ቀንም ከእጁ ይገባል ብዬ አስባለሁ ሉሃና ከዚህ ቤት ካለችና እንዲሁም ካላስወጣት ማለት ነው። በእርግጥ አሁን ላይ ሉሃናን ውጪ የእህትሽን ሁኔታና የእህትሽን ሁኔታም ያለችበትን ሁኔታ ካወቅሽ መውጣት አለብሽ እያሉም እየገፋፏት ነው። ነገር ግን እሷም በነገሩ ብትስማማም እንኳን በመጨረሻ ላይ ለአድናን ወረቀቱንም ስታሳየው ይሄ ጽሁፍ በጭራሽ የማይመሳሰል ነገር ነው በማለትም ሲነግራት ወረቀቱንም ስታመሳስለው ጽሁፉና የተገኘው የተላከው ወረቀትም እንግዲህ ሰማይና ምድር ነው። በጭራሽ ሊመሳሰል አልቻለም። በዚህም አሁን ላይ እንደተጨረበረችም ታያለች። ሁኔታውንም አሁንም ከዚህ ቤት ሳትወጣ ሁሉን ነገር ማጣራት አለባት። በነገራችን ላይ አድናን አሁን ላይ ጥሩ ስራ እየሰራ አይደለም። ምክንያቱም ሉሃና ብታስጠነቅቀውም እሱ ግን በስሜታዊ ወደ መጠጥ ቤት ነበር ሄደ። መጠጥ እንግዲህ መደበቂያ ሊሆን አይችልም። አጉል ውሳኔ እንዲወስንም ያደርገዋል። አሁን ላይ እንዴት ተከደው በአመንኳቸው ሰዎች እንዴት ተከደው የሚለው ሀሳብ በሱ ላይ እያጠነጠነ ስለሆነ እሱም እንግዲህ አወዳደቁ የከፋ ነው የሚሆነው። ምክንያቱም በመጠጥ የተገፋፋ ሰው እንግዲህ መጨረሻው ከባድ ሁኔታ ነው የሚያጋጥመው ማለት ነው።
ነገር ግን አሁን ላይ ሉሃና ካጠገቡ ከሆነች እንዲሁ የማይበለጥበትን ሁኔታም ታመቻችለታለች ማለት ነው። ምክሯንም መስማት አለበት። ካለዛ ግን በቁሙ ነው የሚቀብሩት። አሁን ላይ ሮቤል ለአድናን አይተኛም፣ እየፎከረ ነው፣ እየዛተ ነው። ህይወት ግን ጨለማ ነው ማድርገው እያለም እንግዲህ በተደጋጋሚ እየዛተበት ሰምተናል። ታዲያ አሁን ላይ አድናን ሉሃናን መስማት አለበት። አያቸው አንዳንድ ጊዜ ቤተሰብ በዙሪያችን ሆነው የሚመክሩን ሰዎች እንደዚህ እኮ ትክክል አይደለም፣ በቃ ህይወትክን ዞር ዞር ብለህ ተመልከት የሚሉ ሰዎች ደወል መሆናቸውንም ያሳያልና በእውነታው ዓለምም እንደዚህ የሚሉ ሰዎችን መናቅ የለብንም። እኔ ብቻ ነኝ ትክክል ማለት የለብንም። ከኛ የተሻሉ ሰዎች እኮ ሊኖሩ ይችላሉ። ደግሞም እምነታችን እንዳለው ሆኖ እኛም ራሱ ንቁ መሆን አለብን። አስባችሁታል? ሚራ አሁን ላይ በባለቤቷ እምነትን አጉድላለች። የዛኔ ከሉሃናና እንዲሁም አድናን ወደ መኝታ ክፍል ሲሄዱ እሷ ግን አቅሙንም አላገኘችውም። ከባለቤቴ ጋር እንዴት መኝታ ክፍል ትገቢያለሽ በማለትም አንጠልጥላ ማውጣት ትችል ነበረ። ነገር ግን እሷ ቀድማ ስለከዳች ሁሌናዋ ራሱ አልታዘዘላትም። እንዲሁም ደግሞ እሱ ምንም እንደማያደርግም ጠንቅቃ ታውቃለች። ሌላው ደግሞ የእሱን የዋህነቱን ለሱ መጥፊያ ተጠቅማበታለች። አሁን ላይ የበልጡኑ ብትታመንለት ከዚህ የበለጠ ከሮቤል የበለጠ ደልቅቅ አድርጎ ያኖራት ነበረ። ሮቤል አሁን ላይ ለጊዜያዊ ጥቅም ነው የሚፈልጋት፣ እንዲሁም ደግሞ አድናንን ለማጥቂያ መንገድ ማለት ነው። እና ሉሃና አሁን ላይ በጣም ውጥረት ላይ ናት። ያለችበት ሁኔታ፣ የእህቷ ሁኔታ፣ እንዲሁም አድናንም ለማን ትቸው እሄዳለሁ በማለትም እያሰበች ነው ማለት ነው። የዚህ ወረቀት የዚህ ደብዳቤ መነሻው እንዲሁም ከየትና ወደ የት እንደመጣ ካላጣራች እሷም አትተኛም ማለት ነው። እንዲሁም እንግዲህ ሮቤልና ሚራም ከስህተት ላይ ስህተትም እየጨማመሩ ስህተታቸውንም እያባዙ ይገኛሉ ማለት ነው። ታዲያ ሚራና አድናንም እንግዲህ በህይወታቸው ውስጥ ከባድ ብጥብጥ አለ። በዛ ላይ ደግሞ እርጉዝ ነኝ እያለችም ነው። በጭራሽ የኔና ያንተም ደግሞ በዚህ አይበቃንም፣ የዛኔ በሰከርክበት ሰዓት ምን እያደረክ ነው በማለትም ለማናገር ሞክራ ነበረ። እሱም ለማናገር ፍቃደኛ አልሆነም ነበረ። ግን ቆም ብሎ ማናገርና እንዲሁም በቃ ሁኔታዎችን ማረጋጋትም ነበረበት። በእርግጥ እንደተጎዳ ሰው ማሰብ በጣም ከባድ ነው። በዛ ላይ እርጉዝ ነኝ እያለች እንግዲህ እያስመሰለችና እየደለለችውም ነበረ። በአንድ በኩል አሁን ላይ ከነገ ነገ የልጅ እናቴ በቃ እናት ትሆንልኛለች ያለ ጠበቃት ሚስቱ በእንደዚህ አይነት ሁኔታ ሲያገኛት በጣም ከባድ ክደት ስለተፈጸመበት አሁን ላይ ቆም ብሎ ማውራትና መረጋጋት አልቻለም ማለት ነው። እንዲሁ በተደጋጋሚ ወደ መጠጥ ቤት የሚሄድ ከሆነ ይበልጥ የሚራና የሮቤል ብልግናም እየሰፋ ይሄዳል ማለት ነው። እንዲሁም ሉሃና ከዚህ ቤት እንዳትቀመጥ መንገድ ያመቻቻል ማለት ነው። በዚህም እንግዲህ ሮቤልን እና ሚራንም ከህይወቱ ውልቅ አድርጎ ማውጣትና እንዲሁም ሉሃናን ጠበቅ አድርጎ መያዝ ያለበት በይነኝ እንደኔ እና በጣም ከባድ ነገር ነው የሰሩት። እንግዲህ ደብዳቤውን ደፍረው አጻጻፋቸው በጣም ይገርማል። ወደ ውጭ ሀገር ሄዳለች በሚል ሰበብ ማለት ነው። እሷ ግን አትተኛም። እህቷ ናታ እንዴ? ቀልድ ነው እንዴ? እህትን ያህል ነገር ጠፍቶ እንዴት ትተኛለች? እነሱ እንደሚያስቡት ቀለል አድርገው ነው ያሰቡት ማለት ነው። እንደዚህ እንደሚሰሩት ብልግና እና ቤተሰብ እናንተስ ምን ታስባላችሁ? አድናን ወደፊት ከማንኛዋ ጋር ይቀጥላል? ከሉሃና ጋር ወይስ ከሚራ ጋር? ሚራ አሁን ላይ ያው ብዙ አማርኛዎችን ብዙ ንግግሮችንም እየደራደረች እንግዲህ ለማስመሰል ብትሞክርም እንኳን እሷ ግን ያው ብዙ እንደማይመለስም ታውቃለች። እንደገናም እንደነቃባትም አውቃለች መሰለኝ። ትክክል አልሰራንም፣ የአሁኑ ሰዓትስ በጣም ከባድ ነው እያለችም ለሮቤል እያለቀሰችም ስትናገር ሰምተናታል። ነገር ግን ሮቤል አሁን ላይ አልነቃብንም፣ ቢነቃብንማ ኑሮ አንጠልጥሎ ነበር የሚደፋን
በማለትም እንግዲህ እሷንም እያረጋጋትም ነበረ። በመጨረሻ ላይም እንግዲህ ሉሃናና አድናን ወደ መኝታ ክፍል በሚሄዱበት ሰዓትም ሮቤል በቁጭት እየተናደደ ነበረ። ሉሃና የኔ ብቻ ናት፣ እኔ ሳሊዛት አንተ መያዝ የለብህም እያለ እንግዲህ በጣም ከባድ ውጥረት ላይ ነው። በዛ ላይ ማስመሰሉ አልበቃም። በዊልቸር እየሄደ ሳይታመም በውሸት ማለት ነው። ነገር ግን አሁን ላይ አድናን በጣም ያሳዝናል፣ የምር በጣም ማለት ነው። እና ሮቤልም አሁን ላይ በምን አይነት ሁኔታ ይመጣ ይሆን? እንዲሁም አድናን ሚራና ሉሃናም እንግዲህ እንደምታዋቸው በጣም እሳትና ጭድ ናቸው። ነገራቸውም እየበረደም አይደለም። ሌላው ይቅር አድናን ባለችበት ሰዓት ሉሃና ሚራ በጣም እየተናደደችም ነበር። በዚህም ለምንድን ነው አድናን የምትይው 10 ጊዜ የምትጠሪው? እሱ እኮ ባለቤቴ ነው፣ እንዲሁም ባለ ትዳር ነው፣ ራስሽን ችለሽ ኑር እያለችም እንግዲህ ወጋ እያረገቻትም ነበረ። ነገር ግን ሉሃናም በእንደዚህ በምታስቢው መንገድ አትሰቢው፣ እኔ የእህታዊነትን ነው ማስበው እያለችም እንግዲህ እየተናገረችም ነበረ። እሷም ያው አትሸነፍምና በቃ ተረጋጊ የባሌ እህት አድናን ምንም አይሆንም እያለች እንግዲህ ያው በፈሌጥም እየነገረቻትም ነበረ። እናም ፍጥጫቸው እንደቀጠለ ነው ማለት ነው። እናንተም ሀሳብ አስተያየታችሁን ጻፉ እያልኩኝ ዛሬም የነበረን ቆይታ ይሄን ይመስል ነበረ። ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለትም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። መልካም ጊዜ። ቻው።